ማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ኦኬ ተማሪው ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። ዋናው ርዕሳችን ዲተርሚናንት ኤንድ ዜር ፕሮፐርቲ ነው። ርዕሱን በተለያዩ ሌሰኖች ዲተርሚናንት ኤንድ ዜር ፕሮፐርቲ ነው ዋናው ርዕሳችን ይሄ ነው። ይሄን ርዕስ በተለያየ ሌሰን በመከፋፈል ትምህርቱን ሰጥተናል። ስለዚህ አሁን በሌሰን 14 አፕሊኬሽን ነበር። በዛሬው በሌሰን 15 ደግሞ ሪቪው ኤክሰርሳይዝ ከመጀመሪያ እስከ ቻፕተሩ ወይም ዩኒቱ ከጀመረበት እስከ ጨረሰበት ድረስ ያለው ጥያቄዎች በሪቪው መልኩ እንሰራለን ማለት ነው። ስለዚህ ኤግዛምፕል 1 ፋይንድ ዘ ማይነር ኤንድ ዘ ኮፋክተር ኦፍ ኢች ኢንትሪ ኦፍ ዘ ፎሎዊንግ ማትሪክስ ይለናል። ስለዚህ አሁን የምንፈልገው ማይነር እና ኮፋክተር ይሆናል ማለት ነው። ኦኬ ኤ ማትሪክስ ኤ 1 2 ኔጌቲቭ 3 5 ይሄ ማትሪክስ ሰጥቶናል። የነዚህ ስንት ኤሌመንቶች አሉ? አራት ኤሌመንቶች አሉ። አራቱም ኤሌመንቶች አራት ማይነር እና አራት ኮፋክተር ይኖረዋል ማለት ነው። ስለዚህ አሁን ሶሉሽን ካልን በኋላ መጀመሪያ ላይ ምንድነው የምናደርገው? m11 ማለት ማይነር ኦፍ 1 ማለት ነው። ማይነር ኦፍ 1 ማለት እዚህ ያለው ሮ 1 ከለመን 1 ላይ ያለው ወይም የ1 ማይነር ማለት ነው። ስለዚህ ማይነር ኦፍ m11 ማለት ማንን ማለት ነው? ሮ 1 ከለመን 1 ነው ካንስል የምናደርገው። ስለዚህ ማንን እናገኛለን? m11 ማለት 5 እናገኛለን ማለት ነው። ያ ማለት ተመልከቱት አሁን እዚህ ላይ 1 እና 2 ኔጌቲቭ 3 እና 5 ነው አይደል? አሁን የተጠየቁት ማን ነው? ሮ 1 እና ከለመን 1ን ካንስል ሳደርግ ማንን አገኘው? 5። ይቺ 5 ማለት ይሄ ነው ማለት ነው። አሁን እዚህ ላይ m11 mij ማለት ደግሞ ምን ይሆናል? cij ማለት ኔጌቲቭ 1 ሬዝድ ቱ i + j ታይምስ m ኦፍ i j ይሆናል ማለት ነው። አሁን ይሄንን ስንሰራ c11 ማለት ተመልከቱት c11 ማለት ኔጌቲቭ 1 ሬዝድ ቱ 2 ኔጌቲቭ 1 ሬዝድ ቱ 2 ማለት 1 ይሆናል። 1 ታይምስ m11 ማለት m11 ይሆናል። ስለዚህ ስንት አገኛል? ኮፋክተሩም 5 አገኘን ማለት ነው። የሚቀጥለው ማንን ነው? m12 ስንፈልግ ሮ 1 እና ከለመንቱ ነው። አሁን ማንን ነው? ሮ 1 እና ከለመንቱ። አሁን እዚሁ ላይ ተመልከቱት ሮ 1 እና ከለመንቱን ካንስል ሳደርግ ማንን አገኛለሁ? ኔጌቲቭ 3 አገኛለሁ ማለት ነው። ይሄ ማለት ተመልከቱ እዚህ ላይ እንዲገባችሁ 1 እና 2 ኔጌቲቭ 3 እና 5 ነው። አሁን እዚህ ላይ ያለው ማንን ነው ካንስል ማደርገው? ሮ 1 እና ይሄው ሮ 1 እና ከለመንቱ ይሄው ከለመንቱ ካንስል ሳደርግ ማንን አገኘው? ኔጌቲቭ 3 አገኘው። ኮፋክተር ኦፍ 1 2 ማለት እቺ 1 እና 2 3 ነው። ከኔጌቲቭ m1 ኦፍ 2 ይሆናል። ይሄ ማለት ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ 3 ይሆናል ማለት ነው። ሌላው ማንን ነው የምንሰራው? m12 ይሄ ማለት ሮቱ ከለመን 1 ማለት ማን ነው የሚሆነው ነው። ይሄን ሮቱ ከለመን 1ን ስንሰራ ምን እናደርጋለን? ሲምፕሊ ተመልከቱት 1 2 እና ኔጌቲቭ 3 5 ነው አይደል ዳታው። ስለዚህ ሮቱንና ይሄው ሮቱንና ከለመን 1 ነው ካንስል ማደርገው። ስለዚህ m21 ማለት m21 ሮቱ ከለመን 1 ማለት ማንን እናገኛለን? 2ን እናገኛለን። ይሄ ከማን ጋር እኩል ነው? ኮፋክተር ኦፍ 21 ማለት ከኔጌቲቭ 2 እና 1 3 ኦር ስለሆነ ከኔጌቲቭ ማይነር ኦፍ 21 ጋር እኩል ነው። ይሄ ማለት ኔጌቲቭ 2 ይሆናል ማለት ነው። ሌላው የምንሰራው m22 ይሆናል። ያ ማለት ሮቱ ከለመንቱን ስንፈልግ ዳታችን 1 2 እና ኔጌቲቭ 3 5 ነው። ስለዚህ አሁን እዚህ ላይ ሮቱንና ከለመንቱን ካንስል ሳደርግ ማንን አገኘው? 1ን። ከዚህ ላይ የምንረዳው ማን ይሆናል ማለት ነው? m22 ማለት ስንት አግኝተናል? 1 ይሄ 2 እና 2 4 ከሆነ ከc22 ጋር እኩል ነው ማለት ነው። ስለዚህ m22 1 አግኝተናል፣ c22ም 1 አግኝተናል ማለት ነው። አሁን what is the cofactor and the minor in each element ነው የሚለን የአንድ የዚች እዚህ ላይ ሮ 1 ከለመን 1 ላይ ያለው ማይነሩ 5 ይሆናል። ኮፋክተሩ 5 እኩል ነው ማለት ነው። ሮ 1 ከለመንቱ ላይ ያለው ሮ 1 ከለመንቱ ላይ ያለው የዚች ደግሞ ማን ይሆናል ማለት ነው? ኔጌቲቭ 3 ይሆናል። ይሄ ማይነሩ ሲሆን ኮፋክተሩ ደግሞ ፖዚቲቭ 3 ይሆናል። ሮቱ ከለመን 1 ላይ ማለት ሮቱ ከለመን 1 ላይ የኔጌቲቭ 3 ማይነር ማን ነው የሚሆነው? 2 ይሆናል። ኮፋክተሩ ደግሞ ኔጌቲቭ 2 ይሆናል። የዚች የ5 ማይነር ዘ ማይነር ኦፍ 5 ማለት 1 ነው የሚሆነው። ይሄው ዘ ማይነር ኦፍ 5 1 ነው። ዘ ኮፋክተር ኦፍ 5ም 1 ይሆናል ማለት ነው። እዚሁ ላይ በማየትም
መመለስ እንችላለን ማለት ነው። ኦኬ የቢ ጥያቄ ማትሪክስ ቢ 3×3 ማትሪክስ ሰጥቶናል። ሮ 1 ላይ 1 0 ኔጌቲቭ 1 ሮ 2 ላይ 2 3 ኔጌቲቭ 1 ሮ 3 ላይ ኔጌቲቭ 1 2 3 የእነዚህን እያንዳንዳቸው 9 አባላት አሉ። 9ኙም አባላት ማይነራቸውንና ኮፋክተራቸውን ፈልግ ነው የሚለን። ስለዚህ አሁን እኔ በቀጥታ ማንን እንሰራለሁ? የመጀመሪያ ሶሉሽን ካልን በኋላ ማይነር ኦፍ 1 1 ማይነር ኦፍ 1 1 ማለት ሮ 1 እና ከለመን 1 ላይ ያለው ማለት ነው። ይሄ ማለት ኤም 1 1 ማለት ዘ ዲተርሚናንት ኦፍ 3 1 እና 2 3 ይሆናል ማለት ነው። የነዚህ ዲተርሚናንት ይኸው 3 1 እና 2 3 ለምን ሮ 1 እና ከለመን 1 ዚስ ኢዝ ኢኳል ቱ 3 ሲባዛ በ3 9 ሲቀነስ አንድ ጊዜ 2 2 ይሆናል። ስንት መጣ? 7። ይሄ ከማን ጋር እኩል ነው? ከኮፋክተር ኦፍ 1 1 ለምን እቺ 1 እና 1 ምን ስለሆነች እቺ 1 እና 1 2 ነው። ይሄ ኮፋክተር ኦፍ 1 1 ከማይነር ኦፍ 1 1 ጋር እኩል ሆነ ማለት ነው። የሚቀጥለው የምሰራው ማይነር ኦፍ 1 2 ሮ 1 ከለመንቱ ሮ 1 እና ከለመንቱ ሳለ ዲተርሚናንት ኦፍ 2 1 እና 2 1 እና ኔጌቲቭ 1 3 ይሆናል ማለት ነው። የዚህ ዲተርሚናንት ነው። 2 ሲባዛ በ3 6 ማይነስ 1 ታይምስ ማይነስ ኦ ማይነስ 1 ፕላስ 1 ይሆናል እዚ ኢኳል ቱ 7። ስለዚህ ማይነር ኦፍ 1 2 7 ሲሆን የኮፋክተር ኦፍ 1 2 ግን ኮፋክተር ኦፍ 1 2 1 እና 2 3 ኦር ከሆነ ኔጌቲቭ 7 ይሆናል ማለት ነው። ሌላው ማይነር ኦፍ 1 3 ማይነር ኦፍ 1 3 ማለት ካንሰል ማደርገው ሮ 1 እና ከለመን 3 2 3 እና ዲተርሚናንቱ 2 3 እና ኔጌቲቭ 1 2 ይሆናል። የዚህ ዲተርሚናንት 2 ሲባዛ በ2 4 ማይነስ 3 ታይምስ ኔጌቲቭ 1 ፕላስ 3 ይሆናል እዚ ኢኳል ቱ 7 ይሆናል። 1 እና 3 4 ስለሆነ ይሄም ከኮፋክተር ኦፍ 1 3 ጋር እኩል ነው ማለት ነው። ኦኬ አሁን ሮ 1 እና ሮ 2 ምስለ ማይነር ኦፍ 2 1 ማይነር ኦፍ 2 1 ማለት ሮ 2 ከለመን 1 ማለት ነው። ሮ 2 ከለመን 1 ማለት አሁን ሮ 2 አያችሁት አሁን የሚጠፋው ሮ 2 እና ከለመን 1 ሮ 2 እና ከለመን 1 ካንስል ሳደርግ ዲተርሚናንቱ 0 ኔጌቲቭ 1 እና 2 3 ይሆናል ማለት ነው። ማን ነው 0 ኔጌቲቭ 1 እና 2 3 ይሆናል። የዚህ ዲተርሚናንት 0 ታይምስ 3 0 ይሆናል። 0 ማይነስ ኦፍ ማይነስ ፕላስ 2 ይሆናል እዚ ኢኳል ቱ 2 ይሆናል። ይሄ ማይነሩ ነው። እንደገና ኮፋክተሩ ኮፋክተር ኦፍ 2 1 ኮፋክተር ኦፍ 2 1 2 እና 1 3 ኦር ከሆነ ኔጌቲቭ 2 ብለን እንመልሳለን ማለት ነው። ሌላው ማይነር ኦፍ 2 2 ማይነር ኦፍ 2 2 ማለት ካንስል ማደርገው ማንና ማን ነው? ሮቱንና ከለመንቱ ይሄው ሮቱንና ከለመንቱ ካንሰል ሳደርግ 1 ኔጌቲቭ 1 እና ኔጌቲቭ 1 3 ማን ይቀራሉ? ዲተርሚናንቱ 1 ኔጌቲቭ 1 እና 1 ኔጌቲቭ 1 እና ኔጌቲቭ 1 3 ይሆናል ማለት ነው። የዚህ ዲተርሚናንት ስንፈልገው 1 ታይምስ 3 3 ይሆናል። ማይነስ ይሆንና ኔጌቲቭ 1 ታይምስ ኔጌቲቭ 1 ፖዚቲቭ 1 ይሆናል። ከ3 ላይ 1 2 ይሆናል። 2 እና 2 4 ስለሆነ ይሄ ከኮፋክተር ኦፍ 2 2 ጋራ እኩል ነው ማለት ነው። ሌላው ማይነር ኦፍ 2 3 አሁን ካንሰል የማደርገው ደግሞ ሮቱንና ይሄው ሮቱንና ከለመን 3 ነው ካንሰል የማደርገው ሮቱንና ከለመን 3 ስለዚህ 1 0 እና ኔጌቲቭ 1 2 ይሆናሉ ማለት ነው። ስለዚህ ኤሌመንታችን 1 0 እና ኔጌቲቭ 1 2 ይሆናል። የዚህን ዲተርሚናንት ነው የምፈልገው። የዚህ ዲተርሚናንት ማለት 1 ታይምስ 2 2 ይሆናል። ማይነስ 0 ታይምስ ኔጌቲቭ 1 ማይነስ 0 ማለት 2 ነው። 2 እና 3 5 ስለሆነ ቀጥታ ኮፋክተር ኦፍ 2 3 ማለት ኔጌቲቭ ኦፍ ማይነር ኦፍ 2 3 ነው። ኔጌቲቭ 2 ይሆናል ማለት ነው። አሁን የስንት አባላት አገኘን? የ6 አግኝተናል። የሚቀሩን የ3 አሁን የማንን እንፈልጋለን? ማይነር ኦፍ 3 1 ይሆናል ማለት ነው። ማይነር ኦፍ 3 1 ማለት ካንስል ማድረገው ሮ 3 እና ከለመን 1 ይሄው ሮ 3 እና ከለመን 1 ካንስል ሳደርግ ዲተርሚናንቱ ማን ይቀራሉ? 0 ኔጌቲቭ 1 እና 3 1 ይሆናል። የዚህ ዲተርሚናንት ስንሰራው 0 ታይምስ 1 0 ይሆናል። ማይነስ ኔጌቲቭ 1 ታይምስ 3 ኔጌቲቭ 3 ማይነስ ኦ ማይነስ 3 ይሆናል ማለት ነው። 3 እና 1 4 ስለሆነ ይሄ ከኮፋክተር ኦፍ 3 1 እኩል ነው ማለት ነው። ኮፋክተር ኦፍ 3 1ም ስንት እናገኛለን? 3። የሚቀጥለው ማይነር ኦፍ 3 2 ማይነር ኦፍ 3 2 ደግሞ አሁን ካንስል ማደርገው ሮ 3 እና ከኤሌመንቱ ነው። ኤሌመንታችን 1 ኔጌቲቭ 1 እና 2 1 ይሆናል ማለት ነው። ስለዚህ የዚህ ዲተርሚናንት
1 ኔጌቲቭ 1 እና 1 ኔጌቲቭ 1 እና 2 1 ይሆናል ማለት ነው። 2 1 የዚህ ዲተርሚናንት 1 ሲባዛ በ1 1 ይሆናል። ኔጌቲቭ 1 ታይምስ 2 ኔጌቲቭ 2 ፕላስ 2 ይሆናል። ይሄ ማለት 1 እና 2 ስንት ይሆናል? 3 ይሆናል። ኮፋክተር ኦፍ 3 2 3 እና 2 5 ስለሆነ ማይነስ 3 ይሆናል ማለት ነው። ማይነስ 3 ይሆናል። በዚህ መሰረት አሁን የሚቀረን ማን ይሆናል ማለት ነው? አንድ ነው ይቀረን። M33 ማለት ሮ 3 እና ከለመን 3። ስለዚህ M33 ማለትም ስንት እናገኛለን? በዚህ መሰረት M ኦፍ 3 ማለት ከማን ጋር እኩል ነው? ከኮፋክተር 3 ጋር እኩል ነው። ኢዝ ኢኳል ቱ 3 እናገኛለን ማለት ነው። የኮፋክተር ኦፍ 3 ዋጋው ስንት ይሆናል? 3 ይሆናል ማለት ነው። ተመሳሳይ ነው። ይሄው በቃል ስራው ሮ 3 እና ከለመን 3 ነው። 1 ሲባዛ በ3 3 ሲቀነስ 0 ታይምስ 2 0 ነው። ስለዚህ 3 አገኘን ማለት ነው። የተጠየቁት ፋይንድ ዘ ማይነር ኤንድ ዘ ኮፋክተር ኦፍ ኢች ኤሌመንትስ ኦፍ ዚስ ማትሪክስ ነው የሚለን። ስለዚህ እነዚህን M11 ከC11 ጋር እኩል ነው 7 ነው። M12 7 ሲሆን C12 ኔጌቲቭ 7። አሁን ማይነሩ 7 ሲሆን ኮፋክተሩ ኔጌቲቭ 7 ነው። ማይነር ኦፍ 1 3 ማለት ዘ ማይነር ኦፍ 1 3 ማለት ማይነር ኦፍ 1 3 ማይነር ኦፍ 1 3 ማለት ሮ 1 ከለመን 3 ማለት ነው። የኔጌቲቭ 1 ማለት ነው 7 ይመጣል። ከኮፋክተር ኦፍ 1 3 ጋራ 7 ነው። በዚህ አይነት የሁሉንም ሰርተን ጨረስን ማለት ነው። የተጠየቁት ይሄ ያንዳንዱን ኤሌመንት ኮፋክተርና ኤሌመንት ነው። ኮፋክተርና ማይነር ነው። ማይነሩንም ኮፋክተሩንም ሰርተናል። የተጠየቅነው ይሄ ነው ማለት ነው። ኦኬ ኤግዛምፕል 2 ፋይንድ ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስ ነው የሚለው። ኤ ማትሪክስ ኤ 2 ባይ 2 ማትሪክስ ነው። ሮ 1 1 3 ሮ 2 2 4 ነው። የዚህን ዲተርሚናንት ፈልጉ ነው። ስለዚህ በዚህ በጣም ቀላል ነው። ሶሉሽን ብለን ዘ ዲተርሚናንት ኦፍ ኤ ዘ ሲምቦል ይሄ ዘ ሲምቦል ኦፍ ዲተርሚናንት ነው። ይሄ ማለት ካስፈለገ ዘ ዲተርሚናንት ኦፍ 1 3 እና 2 4 ማለት ነው። ይሄ ማለት 1 ሲባዛ በ4 4 ሲቀነስ 3 ጊዜ 2 6 ነው። ከ4 ላይ 6 ስንቀንስ ኔጌቲቭ 2። ስለዚህ ዲተርሚናንቱ ስንት ሆነ ማለት ነው? ኔጌቲቭ 2 ሆነ ማለት ነው። ኦኬ ቢ ላይ ማትሪክስ ቢ 1 0 0 2 3 0 3 ኔጌቲቭ 2 ኔጌቲቭ 1 ነው። ይሄ ምንድነው? ሎወር ትራያንጉላር ነው ማለት ነው። ስለዚህ አሁን የዚህ ሎወር ትራያንጉላር ከሆነ የዚህ ዲተርሚናንት ዘ ፕሮዳክት ኦፍ ዘ ዳያጎናል ይሆናል ማለት ነው። ዳያጎናሉን ስናሰራ ተመልከቱት። አሁን ዳያጎናሉ ላይ አሁን ዳያጎናል ተመልከቱት። ዳያጎናል ማለት ይሄ ነው። ስለዚህ አባብ ዘ ዳያጎናል ኦል ኤሌመንትስ አር 0 ነው። ስለዚህ ይሄ ከሆነ የዚህ ዲተርሚናንት ምንም አያስፈልገንም። ሶሉሽን ካልን በኋላ ዘ ዲተርሚናንት ኦፍ ቢ ማለት ዘ ፕሮዳክት ኦፍ ዘ ዳያጎናል ነው። 1 ታይምስ 3 ታይምስ ኔጌቲቭ 1 ማለት ነው። ኢት ጊቭ ኔጌቲቭ 3 ይሆናል። ይሄ 1 ታይምስ 3 3 ታይምስ ኔጌቲቭ 1 ኔጌቲቭ 3። ትራያንጉላር ማትሪክስ ከሆነ አፐር ትራያንጉላር የሚሆን ሎወር ትራያንጉላር፣ አፐር ትራያንጉላር የሚሆን ሎወር ትራያንጉላር። ቀጥታ ምንድነው የሚሆነው? ዘ ዲተርሚናንት ኢዝ ዘ ፕሮዳክት ኦፍ ዘ ዳያጎናልስ ይሆናል ማለት ነው። ስለዚህ የዚህ ሎወር ትራያንጉላር ነው። ሎወር ትራያንጉላር ከሆነ ዲተርሚናንቱ ዘ ፕሮዳክት ኦፍ ዘ ዳያጎናል ኦፍ ዘ ዳያጎናል 1 ታይምስ 3 3 ታይምስ ኔጌቲቭ 1 ኔጌቲቭ 3 ይሆናል ማለት ነው። ኦኬ የሲ ጥያቄ ዋት ኢዝ ዘ ዲተርሚናንት ኦፍ ዚስ ማትሪክስ ነው። ይሄ ማትሪክስ ስንት በስንት ነው? 3 በ3 ነው። ስለዚህ ሶሉሽን ካልን በኋላ በቀጥታ ምንድነው የምናደርገው? ዘ ዲተርሚናንት ኦፍ ሲ ማለት ማን ይሆናል? ዘ ዲተርሚናንት ኦፍ 2 1 3 1 ኔጌቲቭ 2 0 እና ኔጌቲቭ 1 2 4 የዚህ ዲተርሚናንት ማለት ነው። ይሄ ማለት A11 C11 ፕላስ ዋት A12 C12 እና ፕላስ A13 C13 ይሆናል ማለት ነው። አሁን እዚህ ላይ A11 ማለት ስንት ነው? 2 ናት። አያችሁት? ሮ 1 ከለመን 1 ላይ የምትገኘው 2 ነው። A12 ማለት ሮ 1 ከለመንቱ ላይ ያለው 1 ነው። A13 ማለት ሮ 1 ከለመን 3 ያለው ደግሞ 3 ነው ማለት ነው። ይሄ ስለዚህ በእነሱ ሰብስቲቲዩት ስናደርገው A11 2 ነው። 2 ታይምስ C11 2 ታይምስ ዘ ኮፋክተር ኦፍ 1 1 ይሆናል ፕላስ A12 1 ነው። 1 ታይምስ C12 ዘ ኮፋክተር ኦፍ 1 ይሆናል ፕላስ A13 3 ነው። 3 ታይምስ ዘ ኮፋክተር ኦፍ 1 3 ይሆናል ማለት ነው። ስለዚህ C11ን እንፈልግ። C11 ማለት ዘ ዲተርሚናንት ኦፍ ይሄው C11 ማለት ማን ይሆናል ማለት ነው? ቀጥታ ሮ 1 እና ከለመን 1 ነው። ከዛ ኔጌቲቭ 2 0 እና ኔጌቲቭ 2 0 እና 2 4 የዚህን ዲተርሚናንት መፈለግ ነው። ይሄው ሮ ከለመን 1 እና ሮ 1 ከለመን 1 ይሄ ነው ሮ 1። ስለዚህ ኤሌመንቶች ኔጌቲቭ 2 0 እና 2 4 ነው። የዚህ ዲተርሚናንት ኔጌቲቭ 2 ታይምስ 4
ኔጌቲቭ 8 ይሆናል 0 ታይምስ 2 ኔጌቲቭ 8 ነው ማለት ነው ስለዚህ this is equal to እንልና 2 ሲባዛ በኔጌቲቭ 8 ፕላስ ዘ ኮፋክተር ኦፍ 1 2 ማለት 1 እና 2 ኦር ስለሆነ ኔጌቲቭ ኦፍ ዘ ማይነር ኦፍ ከለመን 1 ይሄው ሮ 1 እና ይሄው ሮ 1 እና ከለመንቱ ካንስል ሳደርግ ዲተርሚናንቱ 1 0 እና ኔጌቲቭ 1 4 ኤሌመንቶች 1 0 እና ኔጌቲቭ 1 4 ይሆናል ማለት ነው የዚህ ዲተርሚናንት ኔጌቲቭ ኦፍ አሁን 1 ታይምስ 4 4 ይሆናል 0 ታይምስ ኔጌቲቭ 1 ያው 0 ስለሆነ ስንት ሆነ ኔጌቲቭ 4 ስለዚህ ማይነስ ፕላስ ኔጌቲቭ 4 ይሆናል ማለት ነው ፕላስ 3 ሲባዛ እንልና C13 ማለት ሮ 1 ከለመን 3 ነው 1 እና 3 4 ስለሆነ ቀጥታ ሳይኑ ፖዚቲቭ ነው ዘ ዲተርሚናንት ኦፍ አሁን ማን ነው ሮ 1 ማለት ይሄ ነው ከለመን 3 ይሄ ነው ኤሌመንቶች 1 ኔጌቲቭ 2 እና ኔጌቲቭ 1 2 ይሆናል ማለት ነው የዚህ ዲተርሚናንት 1 ታይምስ 2 ማይነስ ኦፍ ኔጌቲቭ 2 ታይምስ ኔጌቲቭ 1 ፖዚቲቭ 2 ማይነስ 2 ይሆናል ይሄው ኔጌቲቭ 2 ታይምስ ኔጌቲቭ 1 ፖዚቲቭ 2 ነው 2 ማይነስ 2 ስንት ሆነ 0 ስለዚህ 3 ታይምስ 0 ይሆናል ይሄ ማለት 2 ሲባዛ በኔጌቲቭ 8 ኔጌቲቭ 16 ማይነስ 4 ይሆናል ይሄ ማለት ማይነስ 20 ስለዚህ ዋት ኢዝ ዘ ዲተርሚናንት የሚለው ዲተርሚናንታችን ስንት ይመጣል ኔጌቲቭ 20 ይመጣል ማለት ነው ዲተርሚናንታችን ስንት መጣ ኔጌቲቭ 20 ይሆናል ማለት ነው ዲ ነው አሁን የዲ ማትሪክስ ዲ ምን ሰጥቶናል ፈርስት ሮው ላይ ኔጌቲቭ 2 3 ኔጌቲቭ 1 ሰከንድ ሮው ላይ 0 1 2 ሰርድ ሮው ላይ 0 0 3 ይሄ ስንት በስንት ነው 3 ባይ 3 ነው ስለዚህ አሁን የተጠየቁት find the determinant of this matrix ነው find the determinant of this one ይሄ ማለት እዚህ ላይ ስንሄድ ቀጥታ አፐር ትራያንጉላር ይሄ ምንድነው አፐር ትራያንጉላር ነው ምክንያቱም ከዲያጎናሉ ላይ እዚህ ላይ ስንመለከት ዲያጎናሉ የዲተርሚናንት ኦፍ የዚህ ዲተርሚናንት ኔጌቲቭ 2 3 ኔጌቲቭ 1 እና 0 1 2 0 0 3 ይሆናል አሁን የዚህን ዲተርሚናንት ስንሰራ ዲያጎናሉን እንመልከተው ዲያጎናሉ ከዲያጎናሉ በታች በሙሉ ምንድናቸው 0 0 ነው ከዲያጎናሉ በታች ይሄው ዲያጎናሉን እንደዚህ ስናሰምር አያችሁት below the diagonal all elements are 0 ሆነ ይሄው 0 0 ስለዚህ ይሄ ምንድነው አፐር ትራያንጉላር ነው አፐር ትራያንጉላር ከሆነ ዲተርሚናንቱ ምንድነው ዘ ፕሮዳክት ኦፍ ዘ ዲያጎናል ይሆናል ማለት ነው ስለዚህ አሁን ዘ ዲተርሚናንት ኦፍ ማትሪክስ ዲ ዘ ዲተርሚናንት ኦፍ ማትሪክስ ዲ is equal to the product of the diagonal ኔጌቲቭ 2 ታይምስ 1 ታይምስ 3 አያችሁት ይሄ ዲያጎናሉ ኔጌቲቭ 2 1 3 ይሆናል ምንም ሌላ አፐር ትራያንጉላር እና ሎወር ትራያንጉላር ከሆነ አፐር ትራያንጉላር እና ሎወር ትራያንጉላር ከሆነ ምን ጊዜም ምንድነው የሚሆነው ፕሮዳክታቸው ነው የሚሆነው ዲያጎናሉ የዲያጎናሉ ፕሮዳክት ያ ማለት ኔጌቲቭ 1 ታይምስ 1 ኔጌቲቭ 2 ታይምስ 3 ኔጌቲቭ 6 መልሳችን ስንት ይሆናል ኔጌቲቭ 6 ይሆናል ማለት ነው ይሄን ከፈለጋችሁ እንሰራው አንድ አይነት ነው የሚመጣው ይሄን ቀጥታ a11 ከፈለጋችሁ ይሄንን ለምሳሌ a11 c11 + a12 c12 ፕላስ a13 ታይምስ c13 ብትሰጡት መልሱ ስንት ይመጣል ኔጌቲቭ 6 ይመጣል a11 ማለት ኔጌቲቭ 2 ነው a12 ማለት አሁን እዚህ ላይ ይሄንን a11 ማለት ኔጌቲቭ 2 ነው a12 ማለት ደግሞ ስንት ነው a12 ማለት 3 ነው a13 ማለት ኔጌቲቭ 1 ይሆናል ይሄን ተከታችሁ ብትሰሩትም መልሱ ኔጌቲቭ 6 ነው ግን እዛ ድረስ ከመስራት ጊዜ ለመቆጠብ ቀጥታ አፐር ትራያንጉላር እና ሎወር ትራያንጉላር ከሆነ ዘ ዲተርሚናንት ኢዝ ዘ ፕሮዳክት ኦፍ ዘ ዳያጎናል ይሆናል ማለት ነው ስለዚህ ዲተርሚናንቱ ኔጌቲቭ 6 ይሆናል ማለት ነው ተማሪዎች በዛሬው ሌሰን የተማራችሁት ሪቪው ኤክሰርሳይዝ ነው በሚቀጥለውም በሌሰን 16 ሪቪው ኤክሰርሳይዝ ነው የምንሰራው ስለዚህ ሪቫይዝ ያደረጋችሁ ተመልከቱት ባለፈው የሰራነውን እነዚህን ጥያቄዎች በቀላሉ እንድንሰራ ማለት ነው የሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ